ሰላም እንዴት ናችሁ? ዛሬ ለብዙዎቻችን የረፍት ቀን ነው። እንግዲህ በዚህ ቀን ደግሞ በተለይ ሴቶች ራሳችንን መንከባከብ እንፈልጋለን። በተለይ ደግሞ ጸጉራችንን መንከባከብ በጣም እንፈልግበት ወቅት ነው። እረፍት ላይ ስንሆን በተፈጥሯዊ መንገድ ቤት ውስጥ የሚሰሩ የተለያዩ ትሪትመንቶችን እንጠቀማለን። ታዲያ ከዛ ጋር ተያይዞ እንግዲህ የተለያዩ ትሪትመንቶችን ለመጠቀም እሁድ እረፍት ሲሆን ብለን አስበን ላይሳካልን ይችላል። ምናልባት ግን ባለችን አጋጣሚ የተለያዩ የውበት ሳሎኖች ጎራ በማለት ተፈጥሯዊ የሆኑ የጸጉር መንከባከቢያ ዘዴዎችን መጠቀም እንችላለን። ከነሱ መካከል እንግዲህ ዛሬ ወደ አንዱ ጎራ ብዬ አሳያችኋለሁ። ወደ ውስጥ እንግባ፣ በተፈጥሯዊ መንገድ ራሳችንን እንጠብቅ። የጸጉር ትሪትመንት አላችሁ ተብዬ ነው የመጣሁት። ለኔ ጸጉር የሚሆን ይኖራል? ላንቺ ጸጉር አለ? እባክሽ። እሺ። ዋው፣ የምፈልገውን እያየሁ ይመስለኛል ገና ሳልጠይቅ። እንዴት ነሽ? ሰላም ነው? አለው። እንዴት ነሽ? ደህና ነኝ። ጸጉሬ በጣም ተጎድቷል። ትሪትመንቶች ደግሞ በተለይ ተፈጥሯዊ ትሪትመንቶች እንዳሉ ሰምቼ ነው የመጣሁት። ምናልባት ቤታችን ውስጥ ለሰነፍን ሰዎች እንደዚህም ወደ ውበት ሳሎኖች ጎራ ማለት እንችላለን። በደንብ ይቻላል። እሺ፣ ቆንጆ ትሪትመንቶች አሉ። በጣም አሪፍ። እሷም እየተጠቀመች ነው። ለእሷ የሚሆነውን መርጠን አዘጋጅተንላት እንግዲህ እንደምታዩ ትሪት እየተደረገ ነው ጸጉሯ። ያንቺንም አንቺ በምትፈልጊው መልኩ እናደርግልሻለን። በተለይ ቤት ውስጥ ደግሞ እኛ እዚህ የምናደርገው እናንተ መሞከር ትችላላችሁ። አረፍ በይ። እሺ፣ አመሰግናለሁ። እሺ፣ መጀመሪያ እንግዲህ ስለ ጸጉርሽ አንዳንድ ነገሮች እጠይቅሻለሁ። ከጠየኩሽ በኋላ ለአንቺ የሚያስፈልገውን ከመረጥን በኋላ ወደ እጥበት ፕሪዋሽ ወደ እሱ እንገባለን። ያም የሚጠቅመው በደንብ የምንጠቀማቸው ፕሮዳክቶች በደንብ አድርገው ወደ ቆዳሽ ዘልቀው እንዲገቡ ለጸጉሮች ጥቅም እንዲሰጡ ይረዳል። ጸጉር ትሪትመንት ያስፈልገዋል። በደንብ ትሪት መደረግ ያስፈልገዋል የምንፈልገውን አይነት ሪዛልት እንድናገኝ። ብዙ ጊዜ ሰዎች ቁመት ላይ ብቻ ያተኩራሉና ዋናው ቁመት ብቻ አይደለም፣ የጸጉር ጤንነትም ጭምር ነውና አጠር ያለ ጸጉርም ኖሮን ንጹህ የሆነ ቆዳችን ንጹህ ሆኖ ራሱ የጸጉራችን ዘለላ ጤናማ የሆነ ጸጉር ሊኖረን ይገባል። ስለዚህ እኛ እዚህ ትሪት ስናደርግ እነዛ ነገሮች ላይም በደንብ ፎከስ አድርገን ነው። እንዴት ነው ጸጉርሽ የማሳከክ ቶሎ ነጭ የመሆን ነገር አለው? አይ የለው አይደለ? እሺ፣ በተወሰነ መጠን ጫፉ የተጎዳ ይመስላል። ብዙ ጊዜ ስለተሰራ ልክ ነሽ አይደለ? አዎ፣ መንታ የምንለው አይነት አለው። ስለዚህ በደንብ ሞይስቸራይዝ መደረግ አለበት፣ ሃይድሬት መሆን አለበት ጸጉርሽ፣ የራስ ቅልሽ። ስለዚህ ለዛ የሚሆን በደንብ ባላንስድ የሆነ ትሪትመንት አለ፣ የኦፓል ስፔሻል ትሪትመንት። እሱን አድርገን ትሪት እናደርግልሻለን ማለት ነው። በዛ መልኩ እንጀምራለን። ግን መጀመሪያ ጸጉርሽን በማጠብ እንጀምር። ከ9 አይነት ግብአት በላይ ተጠቅመን ኢንፊውዝድ ያደረግነው ኦይል አለ። በሱ አድርገን መጀመሪያ ስካልፕሽን ወይም የራስ ቅልሽን በስቲመር ማሳጅ እናደርግሻለን። በደንብ ኦይሉ ወደ ራስ ቅልሽ ዘልቆ እንዲገባ። ከዛ በኋላ ቀጣዩን ትሪትመንት እናደርጋለን ማለት ነው። በጣም አሪፍ። ያው አሁን ላይ ደግሞ ተፈጥሯዊ የሆኑ ትሪትመንቶች እየተለመዱ መጥተዋል። የሄር ማስኮች ትሪትመንቶች አሁን ላይ ሰው እየተጠቀመ ነውና ቤት ውስጥ ደግሞ ያው እናስባለን፣ ግን አይሳካም። ትንሽ አስቸጋሪ ነው። እውነት ነው። አዎ እውነት ነው። አሁን ካለው የጊዜው ሁኔታ አንጻር አይመችም። ያው እኛ ጋር ደግሞ ያሉ ትሪትመንቶች ኦርጋኒክ ናቸው፣ ኬሚካሎች አይገቡባቸውም። እኔም ራሴ ኮስሞቲክስ ፎርሙሌተር ነኝና በተቻለኝ መጠን በጣም ለጸጉር ጠቃሚ የሆኑ ጎጂ ያልሆኑ እንዲህ ማቆያ የማይገባባቸውን ኦርጋኒክ ነገሮችን ነው የምናዘጋጀው። ሻምፖ ቀስ ይላለው። ከዛም በተጨማሪ የተለያዩ ኦይሎች አሉት ለዳንድረፍ የሚሆኑ። ኮንዲሽነሩም ሬት አለው። ሌሎች ተጨማሪ ኸርባሎችም አሉት። በደንብ አድርገው ጸጉራችንን ሞይስቸራይዝ ያደርጉልናል፣ ስካልፓችንን ንጹህ ያደርጉልናል። ያው እንግዲህ ጸጉርሽ ላይ ቢልድ አፕ ካለ የተለያዩ ቆሻሻዎች ካሉ በደንብ ትሪትመንቱ ጥቅም ማግኘት እንድንችል በሻምፖ የግድ መታጠብ አለበት ከማንኛውም ትሪትመንት በፊት። ሌላው ሻምፖ ስንጠቀም ብዙ ሰው የሚሰራው ስህተት የጸጉር ዘለላ ላይ ነው
የሚደረገው። ሞር ፎከስ ማድረግ ያለብን ቆዳችን ላይ የራስ ቀላችን ላይ ነው። እዛ ላይ ያለውን ፕሮዳክት በደንብ አድርጎ እንዲያጸዳልን ያው ሻምፖ ልክ ለፊታችን ለእጃችን ሳሙና እንደምንጠቀመው እጃችን ላይ ያለውን ቆሻሻ ቅባት ነገሮች ለማንሳት ሳሙና እንደምንጠቀመው ሻምፖን የፀጉር ሳሙና ማለት እንችላለን። ያው እንግዲህ አሁን ታጥበሻል። ምን አይነት ትሪትመንት እንደምንጠቀምልሽ በዚህ ጋር ሳይሻለው። እንግዲህ እዚህ ጋር እንደምታያቸው የተለያዩ ግብአቶች አሉ። ላንቺ ዛሬ የምንጠቀምልሽ እኛው ያዘጋጀነው ነው። 3 አይነት ግብአቶችን ተጠቅመን ነው። አሎቬራ አለው ሬት የምንለው፣ ሌላው ኦክራ የሚባል ሲባል ሰምተሽ ከሆነ በአማርኛ ባሚያ ይባላል። ብዙ አይነት ጥቅሞች አሉ። እንዲሁም ደግሞ ተልባ አለው። እንደምታዩ ሲሳብ ራሱ ሲታይ ራሱ ተፈጭቶ ነው። እንዴት ነው የተቀላቀለው? አንድ ላይ ተዘፍዝፈው ከዛ ጄላቸውን ነው የምንጠቀመው። 3ቱን አቀላቅለን እንጠቀመዋለን። ሌላው እዚህ ጋር ከርከዴ ወይም ሄቢስከስ የምንለው ነው እና ሞሪንጋ፣ ካሞሜል እንዲሁም ደግሞ ይሄኛ እኛ የምናዘጋጀው የፀጉር በተር ነው። ሄር በተራችን ነው። የጾም ነው። ሻያ በተር አለው። የተለያዩ ኦይሎች አሉት። ኮኮናት አለው። ያን ተጠቅመን የምናዘጋጀው የፀጉር በተራችን ነው። እዚህ ጋም ለሞይስቸራይዚንግ የሚጠቅሙ ብዙ አይነት ውህዶችን ተጠቅመን ያዘጋጀነው ነው። ኦይል አለን፣ ያ ነው። ሌላው እርጎ አለን፣ ሙዝ አለን። ስለዚህ ላንቺ ባላንስድ የሆነ ትሪትመንት እናዘጋጅልሻለን ማለት ነው። እንደዚህ አይነት ትሪትመንቶች ግን በምን ያህል ጊዜ ነው መጠቀም ያለብን? የፀጉራችን ያለበትን ደረጃ ማወቅ ያስፈልጋል። በጣም የተጎዳ ከሆነ ጤናማ የሚባልም ፀጉር ከሆነ በየተወሰነ ያክል ርቀት በሳምንት አንዴም ሊሆን ይችላል፣ በ15 ቀን አንዴ። ሌላው ብዙ አይነት ትሪትመንቶች ስላሉ በየሳምንቱ መጠቀም የማይገቡን ትሪትመንቶች ሊኖሩ ይችላሉ። እንቁላል፣ አቮካዶ፣ ሙዝ አድርገን የምናዘጋጃቸው አሉና ፀጉራችን በጣም የተጎዳ በጣም የተሰነጣጠቀ ከሆነ ሁሌ እሱን በየሳምንቱ ስናደርገው ሎድ ነው እያበዛንበት የምንሄደው። ስለዚህ እኛ በሀገራችን የምንቀባው ቅቤ የምንለው ለምሳሌ በጣም ኦቨር የሆነ ፕሮቲን አለው። ስለዚህ እሱን እንኳን መጥነን ወይ ከሌሎች ኦይሎች ጋር ኢንፊውዝድ አድርገን ስንቀባው በደንብ ሞር ጥቅም እናገኛለን። ዝም ብለን የምንቀባው ከሆነ ኦቨር ይሆንና ስካልፓችንን ቀዳዳ ይደፍነዋል። የስካልፓችን ቀዳዳ ተደፈነ ማለት ደግሞ ጥቅም አይኖረውም ማለት ነው። አሁን የምናዘጋጀው የሄር ማስክ ነው። የሄር ማስካችንን ተጠቅመን ፀጉራችንን ትሪት እናደርገዋለን። ተኛሽ እንዴ? እንዴት ነው አይደለ? እያየሁሽ እኮ ነው። ቆንጆ ነበር ቆይታ? በጣም አሪፍ ነበር አይደለ? እንዴት አገኘሽው? ሪላክስ አደረግሽ? ዋናው እሱ ነው። በደንብ ስቲም አድርጓል ፀጉርሽ። አሁን በደንብ ጸድቷል ፀጉርሽ። በቀጣይ እንጠቀልለዋለን።
አሁን እንደዚህ ማበጥርልሽ ውስጥ የቀሩ ኸርባሎች ካሉ ቅድም የተጠቀምናቸው በደንብ አድርገው እርግፍ ብለው ይወጡልናል። እንዴት አየሽው? በጣም ነው የወደድኩት አይደለ? በዛ ላይ ከለሩ ነው በጣም ወዙ ያንጸባርቀው። እንግዲህ ይበልጥ ሁሌ የደጋገምሽ ስታደርጊው ደግሞ ለውጥን በደንብ እያየሽው ትሄጃለሽ። ፍጥነት እንደዚህ ይሆናል ብዬ አላሰብኩም። በጣም ነው የሚያምረው። ስለወደድሽው በጣም ደስ ብሎኛል። በጣም ነው የወደድኩት። በተለይ ደግሞ እንደዚህ የተፈጥሮ ነገሮች ሲሆኑ ምንም አይነት ሳይድ ኢፌክት የላቸውም። እንደዚህ ይሆናል ብለን የምንሰጋው ነገር የለምና ልክ ነው፣ ካሰብኩት በላይ ነው። እንደምታዩት ስመጣ የነበረው ጸጉሬና አሁን ላይ ያለው በጣም ነው ልዩነቱ የሚታየው። በጣም ከለሩ እንደምታዩት በጣም ያንጸባረቀ ነው። በዛ ላይ ፍፍት ብሏልና በአንድ ቀን እንደዚህ ከሆነ ተከታታይነት ሲኖረው ደግሞ ትሪትመንቱ በጣም ሰፊ ልዩነት እንደሚኖረው ዛሬ እንዳስብ አድርጎኛል። እናንተም በየቤታችሁ ሆናችሁ የተለያዩ ተፈጥሯዊ የሆኑ እንክብካቤዎችን ለጸጉራችሁ ብታደርጉ መልካም ነው። በጣም ደስ ብሎኛል። በጣም ወድጄዋለሁ። መልካም ረፍት ይሁንላችሁ።